ሰውና ዶሮ ይህንንም ወደ እናንተ እንላለን። ሶስተኛ ቪዲዮአችን ነው። ውሻው ያዳነው ተሰባሪ አይታችሁታል። ታሽጎ እነዚህንና ሌሎችን ቪዲዮዎች ወደ እናንተ እንላለን። እስከ መጨረሻው አብራችሁን ከቆያችሁ ትስቃላችሁ። የክራር ሚዲያ ነው። በክራር ሚዲያ ትደሰታላችሁ። እንግዲህ ሰብስክራይብ ማድረጉን አትተው። ላይክና ሼርም ያው በሉኝ። እየሳቃችሁ ታልፋላችሁ። በመጨረሻም ደግሞ ይዤላችሁ የመጣሁት ፍትህ በምድርም በሰማይም የለም ተብሎ ትምህርት ተሰጥቶት ወደኛ ያቀረበልን ልዑልንም ይዤው መጥቻለሁ። እናታቸው ሰርካለም ደግሞ ልጆቼን ይዤ ጎዳናም ድጋሚ ወጥቻለሁ ትለናለች። እነዚህን ሰብሰብ አድርጌ በዚሁ በክራር ሚዲያ እስከ መጨረሻው ጠብቁኝ። ወደ መጀመሪያው እንሂድ እስኪ። ጉድ በል ኦሆ Oh my God. ኮሜንት ላይ ጻፍ አድርጉ። እንቀጥላለን። ወደ ሁለተኛው ዘና ፈታ ያልኩበት ያሳቀኝን ነው ወደ እናንተ ማመጣው። እስኪ እንመልከተው። የመጨረሻውን የሳቅ ማዕዳችንን እንኩላለሁ። ሳቁበት። በዚህ ውዶች እንዴት አያችሁት? ዘና ፈታ እንዳላችሁበት እርግጠኛ ነኝ። እንግዲህ ወደሚቀጥለው ደግሞ ፕሮግራም ሄዳሉ። የሚቀጥለው ፕሮግራሜ ፍትህ በምድርም የለም የተባለውን መልእክት ልዑል አስተላልፏል። እሱን እንመለከታለን። ከዛ ቀጥሎ ደግሞ አሁንም ብሶቷ፣ አሁንም ጭንቀቷ፣ አሁንም ያለች መጮዋ አልቀረም። ሰርካለም የእሷንም እንመለከታለን። እስኪ እንያት። ሰላም ውድ ኢትዮጵያውያን፣ ያው እኔ በአጠቃላይ ልነግራችሁ የምፈልገው ነገር አሁን ላይ ቢደገም ባይደገም እኔ ልነግራችሁ የምፈልገው ነገር አሁን ላይ እኛ ላይ በ8 ዓመት እስከ 8 ዓመት ድረስ እስካሁን ካለንበት ሰዓት ጀምሮ እየተፈጸመብን ያለው ወንጀል አልቆምልንም። እኛን ኃይል ሊለን የሚችል ሰው ያስፈልገናል። ይሄ ሰውዬ ከወንጀል ነፃ በሆነ መንገድ እኔንም እናቴንም ወንጀል ሲፈጽም ኖሯል ለ8 ዓመት ማለት ነው። ከ2010 ጀምሮ ማለት ነው። ይሄን ሁላ ነገር ሲፈጽምብን ኖሮ ግን ይሄው እስካሁን ድረስ ማንም ሰው ሊይዘው አልቻለም። ማንም ሰው እኛን ኃይል ሊለን አልቻለም። ማንም ሰው የኛን ነገር በደንብ ሊያጣራልን የቻለ ሰው የለም። ስለዚህ እባካችሁ ውድ ኢትዮጵያውያን ይሄ ነገር እንዲጣራልን ወይም ደግሞ ይሄ ነገር የህግ አካላቶች ጋር እንዲደርስልን እባካችሁ ሼር፣ ኮፒ ሊንክ፣ ላይክ እያደረጋችሁ አግዙ።
ለምን እኛ ያለንበት ሰቆቃ ያለንበት ችግር እንደዚህ እኛ በየቀኑ እዚህ ጋር ስናወራ ለብር ወይም ደግሞ ቲክቶክ ይከፍላቸዋል ቲክቶክ እንደዚህ ያደርግላቸዋል ነው የምትሉት። እኛ ብር ፈልገንም አይደለም የሚፈጸምብን ነገር ግን ህዝብ ማወቅ አለበት። የዛኔ በምን ፍትህ ብለን በለቀቅን ሰዓት 5 ሚሊዮን ሰው አየ አይደለ? ያን 5 ሚሊዮን ሰው አንድ ነገር እኮ ቢያረግ እኛ ይሄኔ ፍትህ እናገኝ ይሆናል። ስለዚህ እባካችሁን ቢያንስ እናቱ ውሸታም ነች፣ እናቱ እንደዚህ ነች፣ እናቴ ውሸታም አይደለችም ለኔ ብላ ነው በሚዲያ ላይ ራሷን አጋልጣ የሰጠችው። እናቴ ምንም ያደረገችው ነገር የለም። እዚህ ጋር ጥፋት ቢኖር የኔ ጥፋት ነው። ስለዚህ እባካችሁ ነው ኢትዮጵያውያን አሁን ካለንበት ሰቆቃ እኛንም እናታችንንም አውጡን እባካችሁ። የህግ አካላቶች፣ የፖሊስ አካላቶች፣ የፍትህ አካላቶች ወይም ደግሞ የሴቶችና ህጻናት አካላቶች እባካችሁን እኛን ከዚህ ነገር ገላግሉን። ይሄ ሰውዬ ታው እረፋቁም ተባለ በማንም ዘንድ እንደዛ ቢባል ግን ሰውዬው ከወንጀል ነፃ በሆነ መንገድ ወይም ደግሞ እኔን አብዝዞ ማንን በማስናቀት በር እንድከፍትለት ወይም ደግሞ አስማታዊ ነገሮችን በማብላት በቃ ቆሻሻ የሆኑ ነገሮችን እኔም በማብላት ፈዝዤ በር እንድከፍትለት ለምን ከወንጀል ነፃ እንዲባል ማለት ነው። ወይም ደግሞ ሰዎቹ ፈልገውት እኮ ነው በር የሚያስከፍቱት ወይም ፈልገውለት እኮ ነው በሩን የሚከፍቱለት ለማስባል ነው ይሄን ሁሉ ነገር የሚያደርገው። እኔ በር ካልከፈትኩለት ውጭ ላይ ደግሞ ሲያገኝ ብር አምጣ እናቴ ቆማ በቃ ጉልበቷ እየተንቀጠቀጠ እሷ ብቻ ቆማ አይደለም ልጅ አዝላ በላይ ዋለ ያመጣችው ገንዘብ አምጣ በማለት ቀምቶ ደግሞ እንደገና እኔን ያሰቃየኛል። ከዛ ለምንድን ነው ለሊት በር ማትከፍትልኝ? ለምንድን ነው እንደዚህ ማታረግልኝ? ለምንድን ነው እኔ እንደዚህ ሳረግልኝ እንደዚህ ማታረግልኝ? ለምንድን ነው ቆይ ለምንድን ነው እንደዚህ ማታረግልኝ? እናቴን ለምንድን ነው አሳልፈ ማሰጠኝ? እናቴ እኮ ነች። ይሄን ያህል ምን አደረገች እናቴ? ምንም እኮ ያጠፋችው ጥፋት የለም። እኔ ባለመናገሬ እኔ ደግሞ ወይም ደግሞ እኔ ባለመናገሬ እናቴ ተሰደበች። ይሄ በሚዲያ ላይ ስሟ መጥፎ ነው። ይሄ በሚዲያ ላይ ማሁን እየተሰደበች ነው። እኔ እናቴን አልሰለችዋትም። እኔ ብትሰለቸኝ ነው እናቴ ነበረች የምትሰለቸኝ። ለምን 13 አመት ሙሉ አሳድጋ እንደዚህ አሁንም ጠላት ሲገጥማት እናቴ ነበረች ብን ብላ የምትሄደው። ግን ምን አደርጋለሁ እኔስ እናቴ ስትሞትብኝ ቆሜ ማይ ልጅ አይደለሁም። ለዛ ነው የሄድኩት። ስለዚህ ውድ ኢትዮጵያውያን እኔና እናቴን ለማጣላት እንደዚህ ነው ልጅ ሰለቻት ምናምን አትበሉ። ለምን ያለብንን ሰቆቃና ያለብንን ስቃይ የሚያቀልን እግዚአብሔር ብቻ ነው። እኛ ደግሞ እናንተን ለማስረዳት ወይም ደግሞ የተፈጸመብንን ወንጀል ሰው እንዲያውቅልን የኢትዮጵያ ሕዝብ እንዲያውቅልን ነው እያደረግን ያለ ነው እንጂ ለብር አይደለም ለምንም አይደለም እኛ። ስለዚህ እባካችሁን ይሄ ሰውዬ ከወንጀል ነፃ በሆነ መንገድ እየተጠቀመ እኛንም እናታችንንም ሊገልብና እባካችሁን አድኑን። እባካችሁን ካለንበት ሰቆቃ አድኑን። በ2018 ይሄን ነገር እኛ ልንደግም አንፈልግም። ስለዚህ እኛ በ2018 ቢያንስ ህይወታችንን የምንለውጥበትን ነገር ነው የምንፈልገው። ሰላም ሰላም ኢትዮጵያውያን ቤተሰቦች እንደምን አላችሁ? እንግዲህ እንደምታዩኝ ተስፋ ቆርጬ ትናንት ሌሊት 10 ሰዓት ላይ በር ከፍቶ ገብቶ ልጄንም እኔንም እንዳትፈጽሙብን እናትን ካልገደልክ ወይ ህፃን ልጅ መከራውን ሲያሳይ አድሮ እኔም ዛሬ ጠዋት አዲስ አበባ ፖሊስ ሄጄ ወንጀሉ የተፈጸመበት ቦታ ጎሮ ፖሊስ ጣቢያ ሄጄ ብለው እንዲው ከ10 ሰዓት የመጣው ውጭ ላይ ቢያስወጡኝም በር ላይ ቁጭ ብያለሁ እስካሁን ድረስና እባካችሁ በህፃናት ጉዳይ የሚመለከታቸው አካላት ኢትዮጵያውያን ነገሩ ውሸት ነው ሴትዮዋ ለገንዘብ ብላ ነው እያላችሁ እኔም ላይ የምትወቅሱኝ የምትበሉኝ እንደውሻ አይው እውነቱን አውቁልኝ። እኔ ማደርገው ጨንቆኝ ነው። ከመሞቴ በፊት እውነቱን ተረዱልኝ የኢትዮጵያ ህዝብ። እነዚህ ህፃናቶች ይዤ በጨለማ ወድቅ ያለው እዚህ ጋር እባካችሁን አድኑኝ። ሰላም ሰላም ውድ ኢትዮጵያውያን እኛ ፍትህ እንፈልጋለን። ግን ፍትህ በሰማይ እንጂ በምድር የለም። ይሄንን እናውቃለን። ግን ቢያንስ ከሰማይ እንኳን ፍትህ እስከምናገኝ ድረስ በ2018 አዲስ ዓመተ ምህረት ነው። እኛም ከዚህ በኋላ እስከ ዛሬ ይሄ ሰው የተጫወተብንን ነገር ከዚህ በኋላ ይጫወትብንም። እግዚአብሔር አለ። ከዚህ በኋላ በ2018 መለወጥ እንፈልጋለን፣ መማር እንፈልጋለን። እነዚህ ሁለት ወንድሞቼና እኔ እንዲሁም እናቴ ስራ መስራት እናቴ ትፈልጋለች። እኛም ደግሞ ከዚህ በኋላ መማር እንፈልጋለን። ስለዚህ ውድ ኢትዮጵያውያን በዚህ ነገር አግዙ። እኛ መማር እንፈልጋለን፣ ፍትህም እንፈልጋለን። ይህ ወደ ጥቃት ዓለም ውስጥ የከተተን ሰውዬ ወይም ደግሞ የጥቃት ሰለባ ያደረገን ሰውዬ እንዲያዝ ወይም ደግሞ እኛ ፍትህ ማግኘት እንፈልጋለን። እስከዛሬ የበደለልን ነገር እስከዛሬ ያሰቃየንን ነገር እግዚአብሔር ለሱ ዋጋውን ይሰጠዋል። ግን እኛ ዋጋ አላገኘንም። ለምን? እኛ ፍትህ አላገኘንም። በምድር እየሰራ ያለውን ነገር እግዚአብሔር ብቻ እንጂ ያየው ሌላ ሰው የውጪ ሰው አላየውም። ስለዚህ ይህንንም ደግሞ እግዚአብሔር ለውጪ ሰው የሚያሳውቃል፣ ችግር የለም። ግን የዚህን ሰውዬ ነገር እግዚአብሔር ዋጋ ይሰጠዋል። እኛ ከዚህ በኋላ መማር እንፈልጋለን። እናቴም ከዚህ በኋላ ስራ መስራት ትፈልጋለች። በየመንገዱ ከዚህ በኋላ መቆም አትፈልግም።
እባካችሁ ኢትዮጵያውያን በመንገድ ላይ እንዳንቆም ከዚህ በኋላ ደግሞ እኛ ስራ መስራት እንድንችል እባካችሁ እርዱ። የተከበራችሁና የተወደዳችሁ ደጋግ ኢትዮጵያውያን እንደምን አላችሁ? በውጭም በአገር ውስጥም ያላችሁ እንዲሁ በጣም የምትወደዱ በማንኛውም ማህበረሰብ ውስጥ ያላችሁ ኢትዮጵያውያን እንደምን አላችሁ? ለአዲሱ ዓመት እንኳን አደረሳችሁ ስል መልእክቴን አስተላልፋለሁ። እስከዛሬ እንቆቅልሽ የሆነላችሁ ወይም የሆነባችሁ ጉዳይ በእኔ ህይወት ውስጥ እኔ በዚህ ሰዓት ምንም አይነት ስራ የሌለኝ፣ ምንም አይነት የገቢ ምንጭ የሌለኝ፣ ምንም አይነት መጠለያ የሌለኝ፣ ተከራይቼ ያለውበትም የቤት ኪራይ እንኳን መክፈል ያልቻልኩኝ እጅጉን በጉስቋላና በሚያሳዝን ሰርካለም እንግዲህ አሁንም አልተመለሰችም፣ እዛው ነች። እነዚህ ህፃናቶችን ማስጨነቅ፣ እነዚህ ህፃናቶችን መስራት የሌለባቸውን ነገር እንዲሰሩ ማድረግ ስራዋ ሆኗል። አሁንም መሄድ ያለችበት ቦታ በብዛት ከአይምሮ ጋር የተያያዘውን ነገር የምታላቅቅበትን ነገር እንድታገኝ ምኞታችን ነው። ይህንን ይመስል ነበር ፕሮግራሜ። ከወደዳችሁት ላይክ፣ ሼር እና ኮፒ አድርጉት። ሰብስክራይብ ማድረጉን አትርሱ። ኮፒ ያደረጋችሁ ለወዳጅ ዘመዶቻችሁ ላኩት። የክራር ሚዲያ ነው። ክራር ሚዲያ እንግዲህ ብቅ እያለ ነው። ብዙ ነገሮችን እንሰራለን ብለን እየተዘጋጀን ያለንበት ነገር አለ። ሁልጊዜም እንደምለው ለሀገራችን ሰላም፣ ፍቅርን እግዚአብሔር ያድላት። ሰላም